ዛሬ በዚህ ዕለት ከልደቱ ከጥምቀቱ በተጨማሪ ጌታችን መድኃኒታችን ኢየሱስ ክርስቶስ በገሊላ አውራጃ በቃና ቀበሌ በአንድ ግለሰብ ቤት ውስጥ ሰርግ ተጠርቶ የሰርጉ ድግስ ባለቀ ጊዜ በእመቤታችን በቅድስት ድንግል ማርያም ጥያቄ አቅራቢነት ውሃው እንዲሞላ ተደርጎ ውሃው ወደ ወይንም ደግሞ ወደ አማረ መልካም ጠጅነት የተቀየረበትን ዕለት አበው ዛሬ መታሰቢያ እንዲሆን ስላዘዙ ከበዓሉ ጋር ተያይዞ ይከበራል። በተለይም ደግሞ ተአምራቱ ሲደረግ በዓይኑ ያየው ሐዋርያው ቅዱስ ዮሐንስ በሚገባ በጥሩ ቋንቋ በዕለቱ የተከናወነውን ተአምራት አስቀምጧል፣ ጽፏል። በዚህ የመጽሐፍ ቅዱስ ክፍል ውስጥ እጅግ በጣም ልብ የሚነካ አንድ ቋንቋ ተጠቅሟል። ያም ቃል እናቱም በዚያ ነበረች የሚል ቃል ነው። ለመድኃኒታችን ለኢየሱስ ክርስቶስ ብቸኛ እናት የሆነች በዚህ ስም የተጠራ ማንም ሰው የለም። የአምላክ እናት፣ የክርስቶስ እናት፣ ድል አድራጊውን፣ ተአምር አድራጊውን፣ ኃያሉን ንጉሥ፣ ገናናውን አምላክ፣ የቀራንዮውን መሥዋዕት፣ የዓለምን ኃጢአት የደመሰሰውን፣ ሞታችንን በሕይወት ጨለማችንን በብርሃን ባርነታችንን በድል እንድንወጣ ያደረገን ክርስቶስን የወለደችው እመቤታችን በዚያ ስለነበረች ዮሐንስም የጌታ እናትም ወይንም ደግሞ እናቱም በዚያ ነበረች አለ። ሲናቱም በዚያ ነበረች በሉ። እናቱም በዚያ ነበረች። እናቱ ማናት? ድንግል ማርያም። ዮሐንስ ሲጽፈው በዚህ መልኩ ነው ያስቀመጠው። እናቱ ድንግል ማርያም በሆዷ የተሸከመችው 9 ወር ሙሉ በእጆቿ የታቀፈችው ማህደረ መለኮት የመለኮት ማደሪያ የአምላክ እናት የፍጥረታት ፈጣሪ የሆነውን ኢየሱስን የወለደችው እመቤታችን እናቱ በዚያ ነበረች። ጠየቋት። የሚላችሁን አድርጉ አለች። የሚላቸውን አደረጉ። የዕለቱ መምህርም ሲያስተምሩን እንደነበረው የመቀየር የመለወጥ ዕለት ነው። መቼ ነው የምንለወጠው ብለን ራሳችንን ልንጠይቅ ይገባል። በተለይ እኛ ኦርቶዶክሳውያን፣ እኛ ኢትዮጵያውያን የመለወጥ ጊዜ ሊሆንልን ይገባል። ከጥላቻ ርቀን ጥላቻችንን በፍቅር ጠባችንን በሰላም እርስ በርስ መበላላታችንን መተው መቻል አለብን። ሐዋርያው ታላቁ ነቢይ እንደተናገረው ምናሴ ይበልኦ ለኤፍሬም፣ ኤፍሬም ይበልኦ ለምናሴ እንዳለው የአንድ ነገድ የምናሴ የያዕቆብ ነገድ የሆኑት ምናሴና ኤፍሬም በነገድ ተቧድነው እርስ በርሳቸው ሲበላሉ እንደነበረ እኛም እርስ በርሳችን መበላላታችን፣ መጨካከናችን፣ መገዳደላችን ሊያቆም ይገባል። እንደ ቃና ውሃ ወይን ልንሆን ይገባል። ውስጣዊ መለወጥ ያስፈልገናል። ሰላም ያስፈልገናል። ፍቅር ያስፈልገናል። አንድነት ያስፈልገናል። አንድ ሆነው ነው አባቶቻችን ሀገር ያስረከቡን።
አንድ ሆነው ነው አባቶቻችን ጠላትን ድል ያደረጉን። የአድዋውን ታሪክ ሌላውንም ስናነብ ስንመራመረው ኢትዮጵያውያን አባቶቻችን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉት አንድ በመሆናቸው በመዋደዳቸው በመፋቀራቸው እርስ በርስ ሀገራቸውን አስከብረዋልና አንድነት የኛ የኢትዮጵያውያን መለያ ሊሆን ይገባልና እንለወጥ ነው መልእክቱ። እንቀየር ነው። ሰላም ያስፈልገናል። ፍቅር ያስፈልገናል። ጦርነት ካለ ትምህርት ቤት ይዘጋል። ውጊያ ካለ ሐኪም ቤቶች ይዘጋሉ። ነፍሰ ጡሮች መውለጃ ቦታ ያጣሉ። ሕፃናት ይጎዳሉ። በሽተኞች የሚያክማቸው ሐኪም አይኖርም። አይተነዋል፣ ቀምሰነዋል። ጠመንጃ የሚሰጡን፣ ጥይት የሚያቀብሉን፣ መሳሪያ የሚያስታጥቁን በምዕራቡ ያሉ ሰዎች ለኛ አዝነው እንዳይመስላችሁ፣ ለኛ ተቆጭተው እንዳይመስላችሁ። ለኛ እኛው ነን ያለነው ከሰማይ በታች ከእግዚአብሔር በታች። ፍቅር ያስፈልገናል። የፍቅር የሰላም የበረከት አምላክ እግዚአብሔር ከሁላችን ጋር ይሁን። በድጋሚ እንኳን አደረሳችሁ። ደስ ብሎናል። እግዚአብሔር ይመስገን። ካህናቱ ሌሊቱን ሙሉ በዝማሬ ሲያመሰግኑ አድረዋል። የሰንበት ተማሪዎችም በፍጹም ፍቅር ሆነው በትህትና ሲያገለግሉ ሰምተናል። ወረቡን፣ ምስጋናውን፣ ዝማሬውን በቃል ኪዳኑ ታቦት ፊት ሲያቀርቡ ሰምተናል። ሊቃውንቱንም የሰንበት ተማሪዎቹንም አመስግኗቸው። ሚካኤል ግባ በሰላም እያሉ ሲዘምሩ ሰምተናል። አዎ ሚካኤል በሰላም እንዲያስገባን ነው። በሰላም አስገባን እያሉ እኮ ነው፣ ሌላ እንዳይመስላችሁ። ሚካኤል ሆይ ግባ በሰላም ሲሉ እንደሱ ሳይሆን ቋንቋቸው በሰላም አስገባን ነው በውስጡ ያለው መልእክት። የእግዚአብሔር መላእክት ይጠብቃሉ ከእግዚአብሔር ተልከው እንዲያስገባን በሰላም ከእግዚአብሔር ተልኮ እንዲራዳን እንዲጠብቀን ነው መልእክቱና የመላእክት አለቃ በእግዚአብሔር ፊት የሚቆመው ገናናው መልአክ ቅዱስ ሚካኤል በሰላም ያስገባን። ሁላችንም ወደየቤታችን። እግዚአብሔር ይባርካችሁ። ክቡር ስራ አስተዳዳሪው ሲገልጡ እንደነበረው በአዲስ አበባ አብያተ ክርስቲያናት ትልቁ ሆስፒታል በየካ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን እንዲሰራ ተጠንቶ ሀገረ ስብከቱን ፈቅዶ ጥናቱ ጸድቆ ስራ ተጀምሯልና ሁላችሁም የየራሳችሁን አሻራ አንድ ብሎኬት አንድ ኮፍያ መግዛት አንድ ብሎኬት ማስቀመጥ ነውና ከትንሹ ጀምሮ ለእግዚአብሔር ቤት ገንዘባችሁን ከእግዚአብሔር ገንዘብ ጋር በመቀላቀል ትልቅ ሆስፒታል እንዲሰራ የየራሳችንን አሻራ ልናስቀምጥ ይገባል። ነዋያቱን፣ ንዋያተ ቅድሳቱን፣ መባውን፣ አልባሳቱን፣ ዕጣኑን፣ ጧፉን፣ ዘቢቡን፣ መገበሪያውን በመስጠት የሚቀደስበትን የመቀደሻ ልብስ መጎናጸፊያውን፣ ጻሕሉን፣ የቤተ መቅደስ ነዋያትን በመስጠት ያገለገሉትን ወደፊትም የሚያገለግሉትን እግዚአብሔር አምላክ በሩቅም በቅርብም በአገር ውስጥም በውጭም ያሉትን እግዚአብሔር አምላክ ይጠብቃቸው፣ ይባርካቸው። ሊቃውንቱ የምስጋና ባለቤት እግዚአብሔር የቅዱስ ያሬድን በረከት ያሳድርባችሁ። እንበለ ድካም ለ3 ተከታታይ ቀናት ሌትም ቀንም በመቆም ነው ሊቃውንቱ አደግድገው በፈጣሪያቸው ፊት ምስጋና የሚያቀርቡትና ማህሌተ መላእክትን ያሰማቸው። የሰንበት ተማሪዎቹም በዝማሬ በምስጋና የሚያገለግሉት የቤተ መቅደስ የክብረ በዓላት ጌጥ ሞገስ ድምቀት የሆኑትን ልጆቻችንንም እግዚአብሔር አምላክ ይጠብቃቸው። በተለይም ደግሞ የጸጥታ አካላት ከበዓሉ ዋዜማ በፊት ጀምሮ ያለ እረፍት ረጅም ሰዓት በተጠንቀቅ ታቦታቱን በማጀብ ቤተ ክርስቲያናችንን በማስከበር
ለሚሰጡት አገልግሎት በየትኛውም እምነት ውስጥ ቢሆኑም እግዚአብሔር አይሰስትምና መልአኩ ቅዱስ ሚካኤል ይባርካቸው። የሚካኤል አምላክ ይጠብቃቸው። እግዚአብሔር ሀገራችንን ሰላም ያድርግልን። አምላካችን ፈጣሪያችን ክብርና ሞገስ ይሁነን። በየዓመቱ ከቁጥር አያጎላችሁ። አቡነ ዘበሰማያት እንበል። ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ ወሃለወት ህየ እሙ ለእግዚ ኢየሱስ ወጸውዕዎ ለእግዚ ኢየሱስ ወለአርዳኢሁ ውስተ ከብካብ። እዚህ ያለ ከፍተኛ ስነ ስርዓት በመለኮታዊ ኃይል የተሟሟቀ በዓል የምናከብርበት አብይ ምክንያት የእግዚአብሔር ምስጢር ለኛ በውል የተገለጸበት የተሰጠበት ቀን በመሆኑ ነው። ቃና ዘገሊላ ወይም በገሊላ አውራጃ በቃና መንደር የተከናወነው ሰርግ ተራ ሰርግ አልነበረም። እንዲያው ላዩ ስንናገረው ሰርግ እንለዋለን እንጂ በውስጡ ግን የመንግስተ ሰማያት ሰርግ ነበረ። የመንግስተ ሰማያት ሰርግ ማሳያም ነበረ። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በነበረበት ጊዜ የሰራቸው የነበሩ ስራዎች በሙሉ ነገረ መንግስተ ሰማያትን የሚገልጹ የሚያመሰጥሩ የሚያስተምሩ እንጂ ተራ ነገር የሚያመለክቱ አልነበረምና ነው። ስለዚህ በዚህ ሰርግ የተገኙት በመንግስተ ሰማያት የሚገኙ አካላት ናቸው የተገኙ። የመንግስተ ሰማያት ንጉሠ ነገሥት የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰርግ ተገኝተዋል። ቀጥሎ ደግሞ የመንግስተ ሰማያት መሪ የሆነችው እናታችን ቅድስት ድንግል ማርያም በዚህ ሰርግ ተገኝታለች። እንደዚሁም ደግሞ በ12 ዙፋን ተቀምጣችሁ በመንግስተ ሰማያት ትፈርዳላችሁ የተባሉ ደቀ መዛሙርቱ በዚህ ተገኝተዋል። ስለዚህ የእግዚአብሔር መንግስት የነዚህ ሁሉ መገኛና እነዚህ ሁሉ የሚኖሩባት እንደሆነ የተገለጸበት የተመሰጠረበት ዕለት ነው። ወደ ሰርጎ ስንመለከት ወደ መንግስተ ሰማያት ወደ ቤተ ክርስቲያን መመልከታችን ነው። በቤተ ክርስቲያን በመንግስተ ሰማያት ድንግል ማርያም የሌለችበት ቅዱሳን የሌሉበት መንግስተ እግዚአብሔር የለችም። እግዚአብሔር መንግስቱን ያዘጋጀ መጀመሪያውኑም ለቡሩኮቹ ለመረጣቸው ኑ ሀቤ ቡሩካኑ ለአዌ ትረሱ መንግስተ ሰማያት መንግስተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ብሎ ላዘጋጀላቸው ከእናታችን ከቅድስት ድንግል ማርያም ጀምሮ ለእኔም ለእናንተም ለአዳም ዘር በሙሉ ለቅዱሳን መላእክት ያዘጋጀው መንግስት ስለሆነ እነዚህ ሁሉ በዚህ የእግዚአብሔር መንግስት በአንድነት ፈጣሪያቸውን እያመሰገኑ የሚኖሩ መሆናቸውን የሚያመለክት ነው። ታዲያ በመንግስተ ሰማያት ምንድነው የሚከናወነው ያለ እንደሆነ በመንግስተ ሰማያት ቅድስት ድንግል ማርያም ዘወትር ልጇን ስታማልድ ልጇን ስትማጸን ስለ ፍጥረት ሁሉ ስትለምን የምትገኝ መሆኗን ነው የሚያሳየው። በዚህ በሰርጉ ስትማልድ አማላጅነቷ ተሰሚነት አግኝቶ የሰዎች ችግርና ጭንቅ ሲወገድ ነው የምናየው። ቅድስት ድንግል ማርያም በእግዚአብሔር መንግስት በቤተ ክርስቲያን ሁልጊዜ ለሰው ልጅ ሁሉ የምትማልድ ተሰሚነቷ ከፍ ያለ የማያጠራጥር በእርሷ አማላጅነት የሰዎች ጭንቅ እንደሚወገድ ነው እያስተማረን ያለ ይህ ሰርግ። ለሁሉ ፍጥረት ተነብል ለፍጥረት ሁሉ ትማልዳለች ይላል ቅዱስ ያሬድ። ለፍጥረት ሁሉ ትማልዳለች። አማላጅነቷ ዘላለማዊ መሆኑን ነው የምናየው። ቅዱሳን ሐዋርያትም በዚያው ተገኝተው የዚህ ሁሉ በረከት ተሳታፊ መሆናቸው ያመለክተና ስለዚህ ዛሬ የምናከብረው ያለ እንደዚህ ያለው ነገረ እግዚአብሔር ነገረ መንግስተ ሰማያት የሚያመለክተን ነው። በእግዚአብሔር መንግስት በረከት ሞልተዋል። የተቸገሩ ሰዎች ድንግል ማርያም ባለችበት ጌታችን ባለበት ሐዋርያት ባለበት ችግር የለም ነው የተባልነው። ጭንቅ የለም ነው የተባልነው። ጉድለት የለም ነው የተባልነው። በረከት እንደ ልብ ነው። ድህነት እንደ ልብ ነው።
አዎ የእግዚአብሔር መንግስት ይህን ሁሉ ማስወገድ ትችላለችና። ስለዚህ በየዓመቱ የምናከብረው የእግዚአብሔርን ስሙን ተሸክመን ታቦታቱ ተሸክመን ሁላችንም ይወክላሉ ካህናቱ። ታቦቱን የተሸከሙ ካህናት ይህንን ህዝበ ክርስቲያን በሚሊዮን የሚቆጠር ህዝበ ክርስቲያን ወክለው ስሙን ተሸክመው እኛም በእነሱ ተወክለን ስሙን ተሸክመን ነው ያለው። ዛሬ ታቦተ ሕጉ ማለት የእግዚአብሔር ስም የተጻፈበት ሕጉ የተጻፈበት እግዚአብሔር ያከበረው ስሙ ያስቀመጠበት ታላቅ የሆነ የማምለኪያ ንዋየ ቅድሳት ነው። ስለዚህ እያንዳንዳችን ስሙ ተሸክመን ወደናል። ዛሬ ስሙ እንድንሸክም የመረጠን እግዚአብሔር የተመሰገነ ይሁን። ቅዱስ ጳውሎስ ሲመርጠው ሳለ እኮ ረሰይኩከ ንዋየ ህሩየ ከመ ትጹር ስምየ በውስተ አሕዛብ፣ መርጬሃለሁ አለው ቅዱስ ጳውሎስን። ለምን? ስሜን እንድትሸከም። የኢትዮጵያ ቤተ ክርስቲያን ስሙን ተሸክማ ነው የምትኖረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ምእመናን የእግዚአብሔር ስም ነው ተሸክመን የምንኖረው። ስሙ በውስጣችን አለ። ስሙ በመንፈሳችን አለ። ስማችን ራሱም የእግዚአብሔር ስም ነው። ገብረ ሥላሴ ወልደ ሥላሴ ዓመተ ማርያም የእግዚአብሔር ስም ነው። ስማችንም የተሸከምነው ታቦት እግዚአብሔርን የምናመልክበት ታቦትም ስሙ የተጻፈበት ነው። ስለዚህ ስሙን ተሸክመን ስናመሰግነው ውሏልና እግዚአብሔር አምላካችን በረከቱ አብዝቶልናል። ስሙ የተመሰገነ ይሁን። እንግዲህ እግዚአብሔር አምላካችን በእውነት ዛሬ ሙሉ ቀን ነው ስብከቱ የተሰበከው። እልልታችሁ ስብከት ነው። ጭብጨባችሁ ስብከት ነው። ሆታችሁ ስብከት ነው። አገልግሎታችሁ በሙሉ የተደረገው ከጠዋት ጀምሮ ወይም ደግሞ ከከተራው ምሽት ጀምሮ እስከ አሁን ድረስ የተካሄደው በሙሉ ስብከት ነው። በመንፈስ ቅዱስ ተማምቋችኋል። በመንፈስ ቅዱስ ሞቃችኋል። በእውነት የመንፈስ ቅዱስ ኃይል በዚህ ሕዝብ ውስጥ አለ። አትጠራጠሩ በዚህ። ይህ የመንፈስ ቅዱስ ኃይል ካልሆነ በስተቀር ምን ይባላል? ይህን ያህል ሕዝብ ፀሐዩ ሳይመረር ድካሙ ሳይመረር ረሃቡ ጥሙ ሳይመረር ይህን ያህል ጊዜ ቀጥ ብሎ ፈጣሪውን መሸከም ፈጣሪውን ማመስገን ማለት የእግዚአብሔር ኃይል ነው ብለን ከምንገልጸው በስተቀር ሌላ መገለጫ ያለውና እንኳን የእግዚአብሔር ኃይል መገለጫ ሆን እግዚአብሔር አምላካችን ድሮ በአባቶቻችን እንደሆነው ዛሬም በእኛ ኃይሉ ያኑር። ኃያላን ሆነን እግዚአብሔር አምላካችን እንድናመሰግነው፣ ኃያላን ሆነን ሀገራችንን እንድንጠብቅ፣ ኃያላን ሆነን ቤተክርስቲያናችንን እንጠብቅ። እግዚአብሔር አምላካችን በቅዱስ መንፈሱ ሁላችንም ይባርከን።